እኔ የምለው ዛሬም ክላስ ልንቀጣ ነው እንዴ? እንዴ 2 ወር ሙሉ ያልገባነውን ክላስ ዛሬ ብንቀጣው ምን ይሆናል ብለሽ? አረ እናንተ ልጆች ቀልድ ቢቀርብን ነው የሚሻለው። ትምህርታችንን በስርዓት መማር አለብን። አንቺ ደግሞ ቤተሰቦቻችን እንደሆነ እየተማርን እንደሆነ ነው የሚያውቁት። ለዚህ ምንም ያስጨንቅ ነገር የለውም እኮ። እኛንም እኮ አይጠቅመንም ይሄ ነገር ታውቃላችሁ አይደል? እሱ ሳይሆን በእናታችሁ ክፍያ ደርሶብናል ከምንባለው ክፍያ እንፈልግ ነገር አይደል? የምን ክፍያ? ክፍያው የትምህርት ቤት ክፍያ እኮ አልከፈልንም እኮ እናንተ ላስገባ ቶሎ አስገቡት ነው ለዛ አንዴ እሺ እናስገባለን እንዴ ፈታ ምንድን ነው የሚሻለው? እባክሽ ይደብሮኛል መግባት አስቸጋሪ። ዛሬማ ክላስ አንገባም ሲጀመር። ግን ክፍያ ላልሽው ነገር የሆነ ነገር ብናስብ ጥሩ ይመስለኛል። አረ ይሄ ነገር የሚያዋጣን አልመሰለኝም። በደንብ ብታስቡበት ይሻላል እናንተም ብትሆኑ። አንቺ ደግሞ 2 ወር ሙሉ እኮ ክላስ አልገባንም። አሁን ከዚህ በኋላ ምን ብለን ነው ክላስ የምንገባው? በዛ ላይ ደግሞ ተማርንም አልተማርንም መመረቃችን እንደሆነ አይቀርም። ዋናው መመረቃችን ነው። ሰው ደግሞ መመረቅሽን ነው። ከመቅረታችን ግን ብንገባ ይሻለናል። እኔ በበኩሌ መግቢያው ቤቱ ጋር እንደሆነ ራሱ ጥፍት ብሎብኛል። እኔ ላሳያችሁ አንዴ። ቀልዳላችሁ እንዴ? ቀልድ አይደለም ብለሽ አሁን ዛሬ ስለፍልት እናስበበት ሰዓት አይደለም። ባንፈታ ብንቆ ነው የምር የሆነ ዘዴ እንፈልግና ዛሬ ማታ ፈታንበል። እናንተ አምረራችኋል። ከባድ ሰዎች ናችሁ። በቃ አንቺም ተቀላቀልሽ እኮ ምንድን ነው? እንደዛ ነው የሚሻለው። እናንተን ሰው ብዬ ማውራት እኮ ነው የሚገርመኝ። አረ ጠይቅሻለሁ ብዬ ቆይ ማታ ወዴት ሄደሽ ነው እንደዛ ጥፍት ያልሽብኝ? እናንተ ማታ ቆይ ይሄን ያህል ከልጆቹ ጋር እንደዚህ ያግባባችሁ ነገር ምንድን ነው? ጭራሽ ከነመፈጠሬ እኮ የረስታችሁ እንዴ? ታዲያ ቀልጠፋትም እንዴ? እኛ እኮ ከአሁን ትመጫለሽ ብለን ነበር። አንቺ ጭራሽ ወደ ቤት ተመልሰሻል። ዞር ስለ የለችም ማለት ነው። ኧረ ተው። እኔ እንደናንተ የመግባባት ዘዴው ቢኖረው ይኖሩ ምን ሰራ ነበር እንዴ? ሞልቷል እኮ የሚያግባባሽ ስላልፈለግሽ እኮ ነው ያትፈለጉት ነው። አገኘንና ፈታ አለ። ቀላል ፈታ አለ። እናንተ ብቻ ይመቻችሁ እንዴ? ለምን እኛም ብቻ ይመቸን? አንቺም ቀልጠፍጠፍ ብትይ ነው የሚሻልሽ። የማታው ደግሞ ይለይ ነበር። ቀውጤ የሆነ ቀን ነበር። በጣም እናንተ ልጆች ነገራችሁ ምንም ምን ያላማረኝ። ይሄ ነገር ቢቀርብን ይሻላል ብዬ ብዙ ጊዜ ተናግሬያለሁ። አንቺ ደግሞ ሁሌ ወደ ኋላ መመለስ አይደብርሽም እንዴ? በቃ ከዚህ በኋላ ምን እንሆናለን? አንዴ ገብተንበታል እኮ። አያይ እኔ ግን ጥሩ ነው መስሎ አልታየኝም። ምንም ነገር ደስ የሚል ነገር የለውም። መች ሞከርሽውና ነው ደስ የሚል ነገር የለውም የምትይው? እኔ ራሱ ማታ አብሬ የነበርኩት ልጅ ይለያል። የኔ ራሱ በቃ ያበደ ነበር። በስማ ደስ እንደም ጭራሽ ፊቴ ላይ ልትሞጋገሱልኝ ባልሆነ እንዴ? ደግሞ ሳልነግርሽ እዛው ከሱ ጋር ፈታ ያልኩልሽ በዛ ጭፈራ ማልማም ነገር ዳዲ ቢደውልስ? ኧረ ከዛ እንዴት ብዬ ላንሳው? ከሰውዬ ጋር ማን ነው ምናምን ይለኛል። እና ምን አደረግሽ? አላነሳሁትም። በኋላ ላይብራሪ ነበርኩ ማታ ስገባ እንደዛ ብዬ ዋሽቼ ነገርኩልሽ። በጣም ዘግይተሻል። በቃ እያጠናች ነው ምናምን ብሎ ነው ያሰበው። ታዲያ ያም እኮ ጥናት በይው ወንዶችን ስናጠና እንደምንለው መጨረሻችሁን ያሳየኝ። ታያለሽ አንቺ ወደኛ በጣም ልሽ ባትፈጂ ነው የሚሻልሽ። እውነት ነው። ሌላ ወይ እንዴት ነው? አለው ደህና ነኝ። ኧረ አልጠፋሁም ማለት ማታ ፈታ ስንል አይ በጣም ደስ ይል ነበር የማታው ቀን ማለት ነው።
እኔ በጣም ተመችቶኛል። እና ምንሽ ነው ምን ደግሞ እባክህ ማለት አይ ሁለት ናቸው ብዬ ነው ጓደኞቼ። የትኛው ነው አንተ? እባክህ ተመችች። አረ ችግር የለውም። እኔ ላንተ እያወቅ ችግር የለውም። ልጅቷ እራሱ የገባት ነች። በስመ አብ። አዎ እኔ እንደውም የትኛው ብትል ትንሽ ትከብዳለች። ችግር የለውም። አስማማለሁ። እውነት እንዳታስብ። አዎ ችግር የለውም። አውርተን እደውልልሃለሁ። እና ለኔ ማመቻችልኛ ታዲያ አንድ ሰው እሷን ሰጥ አንተም ሌላ ሰው ማመቻችል። ባይሆን የማታው ጓደኛ ተመችቶኛል። ደስ ይለኛል። እሺ እደውልልሃለሁ። በቃ በጣም እንበል። ችግር የለውም። ቻው ደህና ነሽ? ገምተሻል መቼማ። ምን ያው የማታው ልጅ አብሮ ፈራሲ ነው ነበር። እሺ እኔ ደግሞ እንድገም ይለኛል። ወድጄሻለሁ ነው ያለው። እኔ እንዲሁም እንኳን መስተዋላ ነው በጣም ትከብዳለች። ትስቃላችሁ እና ምን ትያለሽ? እስቲ እናየዋለን። እናየዋለን ሳይሆን እሺ በቃ እሺ ትላለች ብዬዋለሁ እንጂ ፈታማ ማለት አለብን። እኔ ደግሞ የኛውን ጓደኛ ማግኘት አለብን። ቀጥስ ማምጣት ባይሆን ልብስ ልመርጥ ነው መዝናናት አለብን። ወጣ ለደስታችን በእናትሽ ለአሁኑ ችርስ ነጭ በሉ እስቲ ልጅ ምን ሆናለች? አንቺ በጣም እኮ ነው የመሸው። አዎ ዛሬ ምሽታተከም ፈታተው ወክሽ ሰው ተመቻችታለች መሰለኝ። ልታድር አስባ ነው እንዴ? ከተመቻት ምን ችግር አለ? አይ ዛሬ እኮ ቆይታለች። በእናትሽ ሴቶች አንቺ ደማሽ መጣሽ አለሽ? ደህና ናችሁ? አለን። ሳልቀመጥ ዛሬ የምነግራችሁ የምስራች አለኝ። ምንድን ነው? ቆይ ደግሞ ምን ታገኘ? ምን ታገኝቶ ነው? ቆይ አይነገርም። እነግራችኋለሁ ግን በባዶ አይደለም። የአንቺ ነገር ደግሞ አያልቅ። እየጠጣን ነው የምነግራችሁ። አሁን ጠጣን ጭራሽ የሚያስጠጣ ደስ ነው። አዎ ዛሬ ምን እንደተፈጠረ አታምኑ። እስቲ ንገሪና። ምን ተፈጥሮ ነው? ቆይ አንገር ነው። ቆይ ስቆይ ትንሽ እንኳን አትፈልጉኝ? ምን ሆና ነው ብላችሁ እንኳን አታስቡ። እያሰብን ነበር። አሁን ምን ሆና ነው ምናምን እያልን ያወራን ነበር እኮ። ዛሬ የማታምኑት ነገር ነው የተፈጠረው። ንገሪኝ ነው ስንጠጣ እንዴ? አንጠጣቸው ስንል ምን ጀመርሽ ደግሞ እንዴ? ምንድን ነው? ቆይ ማን ነው በእናትሽ? ለምን የቆየ ይመስልሻል? ሰውየው አልተኛ ብሎኝ እኮ በቃ የእንቅልፍ መድኃኒት ሰጥቼው ምናምን ነው እንደዚህ ልቆችሽ ወጣሁት። ያለሽ የምን ምንድን ነው ያደረግሽው? እስቲ ቆይ ምንድን ነው ያደረግሽው? እያየሽ ምን ተስመለጥሽው? በቃ መድኃኒት ምናምን ጨመርችበት የሚጠጣው ነገር ላይ ነው ብላችሁ ደግሞ ዘረፋ ጀመራችሁ። ያበደ ነው በእናትሽ። ይሄ እኮ ዘረፋ አይደለም። ለሰጠሁት አገልግሎት ዋጋዬን ነው ተቀብዬ የመጣሁት። ጀግና ነሽ የምር። ያደረግሽው ነገር ትክክል አይደለም። እውነት ይገባታል በእናትሽ። ደግሞ ጥሩ ዋጋ ያወጣልናል ብዬ አስባለሁ። ኦሪጂናል ነገር ይመስለኛል። ደስ ሲል ሲያምር። አዎ ይሄ ነገር ምንም ጥሩ ሆኖ አልተስማማኝም። ቢከሳችሁስ? ቆይ ቢከስሽስ? ለእሱ አታስቢ። እንቅልፍ ሲወስደው ኪሱ ምናምን ትንሽ ፈታትሽው ነበረ እና ዋሌቱ ውስጥ ሚስትና ልጆች እንዳሉት የሚያሳይ ፎቶ አይቻለሁ። ስለዚህ ይሄንን ጉዱን ለሚስቱ እንደምነግርበት ካስፈራራሁት ከየትም አባቱ አምጥቶ አይከሰም። በቃ አንቺ እኮ አታስቢ። እውነት አየሻ? እናንተ ልጆች ግን የምትሄዱት ርቀት ከባድ ይሁን። ኧረ ጀግና ነሽ በእናትሽ። ይሄን በቃ ቶሎ ነሽ ተባክሽ። አዎ ይሄንን ቶሎ ሽጠን ለሰሞኑ ለትምህርት ቤት ክፍያና ለዚህ ቤት ኪራይ ምናምን እንከፍለዋለን። ቆይ ይሄ ነገር ቢቀርስ? እኔ እኮ አንቺ ማይገባኝ ለምን እንደሚቀር አንቺ ደግሞ ይሄን መሰለ እኔ ራሱ እንደዚህ አይነት ነገር በእናትሽ ልጅ መሰለኝ እስከዛሬ አድርጌ ይሻልሻል። በጣም ነው የሚያዋጣው። ጭራሽ እየመከርሻት ነው። አዎ እነሱ እየቆጠቡ ከሚሰጡ እባክሽ እንደዚህ እንትን ብንላቸው ነው የሚሻለው። እነሱ አይረቡም። የሆነ የሚሰጡሽ ነገር ብዙም አይደለም። አትፍዘዢ። አንቺም ቀልጠፍ ብለሽ ይሄንን ስራ ብትቀላቀይ ነው የሚሻለው። ያስፈላል። ነይ አንቺ ዝም ብለሽ ለዚህ ነገርማ እጄን አላስገባም። ስሚኝማ ውዴ፣ ወይ ዛሬ እኮ ሰውዬው ጋር ሄጃለሽ። ረስተሽው እንዴ? ቃል አመቻችላለሁ እና ተስማምተን የለ እንዴ? ኦኬ፣ ለዛሬ ነው እንደ ቀጠርሽው? አዎ እንዴ፣ ደውለው ምናምን ረስተሽዋለሁ ብሎኛል። አንቺ ትቀልጃለሽ። ይሄን ያህል ጓጉቷል ማለት ነው? አዎ በጣም ጓጉቷል እና ዝንጥጥሽ ምናምን ነገር
ፋቤል ከተማና መስያለሽ አራብሽራ ታስቢ ደግሞ ጓደኛ ዘነዘለ ስለአመቻችን ልብስ ሆና እንትን በልና አረብን እንዳታስቢ ችግር የለውም። እኔ ደግሞ ሊዮና እስቲ የቀረችው ሜሪ ናት። ወደ ሜሪ ፓስ አደርገዋለሁ። አራች ልጅ ስርዓት ያዥ። እኔን እንደዚህ አይነት ነገር ውስጥ እንዳታስገቡኝ። ገባሽ እኮ ከዚህ በላይ ምን ቀረሽ ሜሪ? ምን ወደ ኋላ መሸሽ ነው? አያይ ግብት ነው እንጂ በለም እስከ ውስጥ የማይሆን ነገር አታውሩ እናንተ ደግሞ። አይ ምንም አይሆን ነገር የለውም ባክሽ። ደግሞ እንደነገረችኝ ከሆነ ልጁ መላ ያለው ነገር ነው አይደል? ኧረ በስመ አብ እናቴ ቢዝቁት አያልቅም። ተራ በተራ እየተዘዋወርን መጨረስ ነው አባቱ። በሉ እናንተ ዛቁት በደንብ። ታይ እንጂ ሜሪዬ እንዴ አንቺም ጥቅም እኮ ነው ይኸውልሽ፣ ቤት ኪራይ እኮ አንድ ላይ ነው የምንከፍለው። ስለዚህ ታዲያ ከየት ይመጣል? በዛ ላይ ደግሞ የትምህርት ቤት ክፍያ የስንት ወር እንደተጠራቀመብን ታውቂያለሽ። ቤትም ደግሞ ለመጠየቅ አሁን ላይ በጣም ይከብዳል። እንደዚህ አይነት የሚያሳፍር ስራ እየሰራው እኔ ትምህርት ቤቴም ሆነ የቤት ኪራይም መክፈል አልፈልግም። ስንከራይ ማሰብ ነበረብሽ። የመሰለ ቤት እየኖርን እንግዲህ እንደዚህ አይነት ነገር ላንሰራ አልነበር። ዝም አትያትም። ብሩን ኪታ አምጥተን እንድንከፍለው አስበሽ ነው ይሄን የሚያክል ቤት ስንከራይ እየተስማማሹ? እናንተ ልጆች አንዴ ከጀመራችሁ እንደውም ማቆሚያ የላችሁ። አንቺ እኮ ነሽ የማይሆን ነገር የምታወሪው፣ ሁሉ ጊዜ አንድ አይነት ነገር። እንደውም ቶሎ ቶሎ ሰራ አድርገን ከዚህ የተሻለ ቤት ብንፈልግ ነው የሚሻለው። ቆይ ምን ሆነና ነው ደግሞ ሌላ ቤት የምትፈልጉት? ከዚህ የበለጠ መኖር ነው። ምን መቾት የሚጠላ አለ ብለሽ ቀልዱን ይዛችሁታል። አሁን ወሬውን ተይ ነው ማለት ነው። ምን እንደምለብስ እናስብ ነው። አዎ በቀሚስ ምናምን ነገር ላይ ብቻ ፋማ አትንከርፈ ቢሰምተሻል። ቀልጠፍ ካላሽ እነሱ ማሳት ላይ ነው። በሉ እንግዲህ እናንተ ተዘጋጁ። እንዴ ዛሬ ማብረሽን አትንጂ። ኧረ እናንተ ያጠፍጥላችሁን ያልሄደው እንግዲህ ምን ማድረግ ይቻላል? ቀጠሩ ደግሞ አንሰርዝም። እውነት ነው። ደንበኛችንን ደግሞ ማስከፋት የለብንም። እሱን ተይውና እባክሽ ይሄ ልብስ አያምርም? ወይኔ እንዴት አባቱ ነው የሚያምረው! በእናትሽ ለምንድን ነው ቀድመሽ ያላሳየሽኝ? ለዛሬ ቀጠሩ የሆነ ነበር ደግሞ ያው ወደድሽው በቃ። ስለዚህ ዛሬ ወጥን ፋው ለማለት ይሄን ለመግዛት ማለት አለብኝ። ለምን ቀሚስ እያዩ ስክሪንሾት ማድረግ ነው። እውነት ነው። አይ ጊዜው ሲደርስ መግዛት አይቀርም። ቀልደኞች አንቺ ሰዓት ሆነስቲ 7 ሰዓት ወልሻል። ኧረ እባክሽ የምር እቺ ልጅ ምን ሆና ነው? አመሸች። በጣም ያቀሽ ተመቻችታ ይሆናል። ፈታ በለኝ። እስቲ አንቺ ደግሞ ወደዛ ዞር በል። ምንድነው ሜሪ ምን ሆነሽ ነው? ታቡኝ እስቲ። እንዴ በሰላም ነው? ምን ተፈጥሮ ነው እንደዚህ ሆነሽ የመጣሽው? አንቺ ደግሞ ምን ሆነሽ ነው? ምንድነው የተፈጠረው? ከሰውየው ጋር አልተግባባችሁም ነበር? መግባባትማ ተግባብተን ነበር። እና ምንድነው የፊትሽ ያለው ነገር? ደህና ተግባብተን እሩን ይዘን ከገባን በኋላ የተፈጠረውን አትጠይቁኝ። ቆይ ምንድነው የተፈጠረው ሜሪ? እስቲ ንገሪኝ። እንዴ እንዲህ እስክትሆኚ ድረስ ምን ተፈጥሮ ነው? እኮ አልተረፈም። ታያት አንቺ ደግሞ ምንድነው የተፈጠረው ሜሪ? እስቲ ንገሪኝ። እሩን ይዘን ገባን። ከዛ በኋላ ሰውየው ካጠገቤ ሊለይልኝ አልቻለም። ያሰብነውን መድኃኒት ጨምሬ ልወጣ ነበር እኮ እኔ። እሺ ከዛስ ምን ተፈጠረ ታዲያ? ከዛማ ባይ ባይ ካጠገቤ ዞርልሽ አይለኝም። በስተመጨረሻ ሰዓቱን ሳየው ሰዓቱ እየሄደ ነበር። ከዛ ያገኘሁትን ነገር ይዤ ልወጣ ስል ያዘኝ። ቆይ ሴት ልጅ እንዴት እንደዚህ ደበደባለች? ምን ያሰረቁ? ምን አውቄ በእናትሽ። አንዳንድ ወንዶች እኮ ድንጋዩ ነው አክሻቀጥ። ምን ያድል ነው? ቆይ አንቺ ያለሽ ደግሞ ይተሻላል። ስንት እኮ የሚተሻሉ አሉ። በእናትሽ አራው ምን በቃ በረዶ ምናምን አደርግልሻለሁ። አዎ በእናትሽ የሚጠጣም ነገር አምጣላት። እስቲ ተውኝ። እኔ ራስ መታሽ ገለኝ ነው። በእናትሽ አይዞሽ በቃ ውሃ ምናምን አምጣልሽ ጠጪያለሽ። አይዞሽ በቃ እኔ የምላችሁ ወይ እያሰብኩ ነበር። አንተነሽ ምን ለምን አሰብሽ? ከዚህ የተሻለ ቤት ተከራይተህ ያለ ቤት ከዚህ የተሻለ ነገር ምን ትላላችሁ? የምርሽ ነው? አዎ ሜሪ፣ እናንተ ልጆቼ የቤት እኮ በቂ ነው ለኛ። በቃ የተሻለ ብር እያገኘን እንደ ቤት ከዚህ የተሻለ ቤት ያስፈልገናል። እባክሽ እሱ ልክ ነሽ። ጥሩ ሀሳብ ነው የምር። ባላስብ በቃ አሁን ላይ እኮ በጣም ገንዘብ እያገኘን ነው። በዛ ላይ ሜሪም እዚህ ቢዝነስ ውስጥ ከገባች በኋላ ገቢ ምንጫችን ጨምሯል። ቀላችሁ አይጠገም። ስለዚህ ለማንኛውም ሌላ የተሻለ ቤት መፈለጉን
የሆነ ደላላ አለ ምናምን ንገረውና ቀፎ ያለ የምታምር ቤት ፈልግልኝ በእናትሽ። ልክ ነሽ፣ እንደዛ እናደርጋለን። ነግረዋለሁ። ደግሞ ሳልነግርሽ ባለፈው ያገናኘሽኝ ልጅ እንዴት ምርጥ ልጅ መሰለሽ። እኔም እኮ ተመችቶኝ እኮ ነው በእናትሽ። ወይኔ እስከ ዛሬ ድረስ እሱን ባለማወቄ በጣም ነው የቆጨኝ። ምን አለሽ ደግሞ? ምን ይለኛል፣ በቃ ጥሩ ተመቻችተን ነበረ፣ ግን ልጁ ብዙ ሴት ምናምን መቀያየር ይመቸዋልና ያው ሌላ ሴት ካለ ምናምን ሲለኝ ሜሪ እንዳለሽ ነገርኩት። እኮ ሜሪ እያለች ጃምሻል እንደ አንቺ እንዴ ምን ነው? ኧረ ገዛተውኝ ባለፈውም ሄጄ ምን ሆኜ እንደመጣሁ ታውቃላችሁ። እሱ እኮ ትልቅ ሰውዬ ስለሆነ ነገሮች ቶሎ አይገቡትም፣ ፋራ ስለሆነ ነው። ያሁኑ ግን ሜሪ ወጣት ነው፣ በዛ ላይ የልጅ ሀብታም። በሉ ስርዓት ያዙ። ቆይ እዚህ ስራ ውስጥ ቤተሰቦቼ እንዳለው ቢያውቁ ምን እንደሚያደርጉ ታውቃላችሁ? ምን ነው እኛ ቤተሰብ የሌለን አስመሰልሽ? አይ እናንተ ደግሞ ያልተጻፋት አንብቡ። አይ ሁላችንም ቤተሰብ አለን። ቤተሰቦቻችን የሚያውቁት እየተማርን እንደሆነ ነው። እኛ ደግሞ ትምህርቱን ካቆምን 2 ወር እንዳለፈን ግልጽ ነው። ስለዚህ ይሄን ስራ ቀልጠፍጠፍ ብለን ሰርተን የተሻለ ነገር ይዘን እና ቆይ ምን አልሽ ታዲያ? እሺ ብልሽዋላ ማለት ሜሪ ምናምን አለች ማቃተት ምናምን ብልሽዋላ አንዴ። ታዲያ ሜሪ እያለች መቼስ ካሳልፌ ለሌላ ሴት አልሰጥም ብዬ ነገርኳችሁ እኮ ነው። አሁን ሜሪ ደግሞ አጉል ድርቅ አትበይ። ይልቅ የሚያዋጣሽን ብትይዥ ነው የሚሻለው። እንዳልኩሽ ነው፣ ልጁ ወጣት ነገር ነው፣ የገባው ነው። በቃ ሜሪ የሆነች ምርጥ ልጅ ነው በጣም። ቆይ እናንተ የምታገኟቸው ሰዎች ሁሉ ሀብታም ወጣት በቃ ዋናው የሚፈልገው ሰው እንዴ የተሻለ ቤት አለን እኮ በቃ። ስለዚህ ያስፈልገን። አዎ አሁን ደግሞ ከትምህርት ቤት ምናምን እንደሰማሁትም መመረቂያችን እየደረሰ ስለሆነ ለልብስ ለምናምን በጣም ብዙ ነው። እኔ ደግሞ በጣም ብዙ ልብስ እንፈልጋለን። ያው ሙቀምሶች እያየሁ ያስፈልጋል። ምኞታችሁ እንደሆነ አያልቅም። ፍላጎታችንን ለማሳካት ግዴታ የጀመርንበት መንገድ ላይ መቀጠል አለብን። ስለዚህ ሜሪ አስቢበት እሺ፣ ስለ ልጁ ጉዳይ። ለማንኛውም እኔ የቀጠልኩት ሰው ስላለኝ ተዘጋጅ። ቶጪ ነው በቃ ሜሪ ማስቢበታል። ሄሎ ወይ እንዴት ነህ? አለሁልህ። ሰላም ነው? ኧረ አንተ ነህ የጠፋኸው፣ እኔማ ምን እጠፋለሁ። አለሁ እባክህ። የት እሄዳለሁ ብለህ? የትኛው? አዎ አናግሬያት ተስማምታለች። ለእኔ እኮ ነው የቤት ስራውን የሰጠኸኝ። በእኔ እንኳን መተማመን አለብህ። ምንም እንዳታስብ። አዎ ሁሉንም ነገር ነግሬያት ተስማምታለች። በቃ ይቻላል። እነግራትና ተዘጋጅታ ማታ ታገኝሃለች። ግን የደላላይን አስብበት። በቃ ማታ እንደውልልሃለን፣ ታገኛታለህ። ኦኬ። በጊዜ ነው ልታገኛት የፈለግከው? ይቻላል። ምንም ስለሌለባት መውጣት ትችላለች። እሺ በቃ እደውልልሃለሁ። ቻው። አንቺ ከማን ጋር ነው የምታወሪው? ሜሪ ደግሞ ባለፈው ካልኩሽ ልጅ ጋር ነው። ብቻ ስለኔ እንዳይሆን እንዴ ከአንቺ ውጪ ሌላ ማን አለ ታዲያ? የቀለድሽ ነው? ኧረ እኔ ምሬን ነው። ለማንኛውም ዛሬ ማታ እንኳን አይደለም በጊዜ ነው ላገኛት የምፈልገው ስላለ ቀድመሽ ብትዘጋጅበት ጥሩ ይመስለኛል። ስንት የተነጋገርንበት በዚህ ጉዳይ። የማይሆን ነገር አታወሪ። አንቺ ደግሞ ሜሪ ደግሞ ተመልሰሽ ወደ ኋላ አትመለሺ። በቃ አሁን እንኳን እንደ እሺ ብላለች ብየዋለሁ። ነገ ማታ ይሁንና ማይሆን ከሆነ ከዚህ በኋላ አታገኙም። በቃ ለአንድ ቀን ምን ችግር አለው? አይ እኔ ምንም ጥሩ ስሜት የተሰማኝ አይደለም። ባላገኘው ይሻለኛል። ሜሪ ደግሞ ነገርኩሽ፣ ልጁ ወጣት ነው። ባለፈው እንዳገኘሽው ሰው ፋራና ሽማግሌ አይደለም፣ የገባው ነው። ስለዚህ ዛሬ ነውና ማይሆን ከሆነ ከዛሬ በኋላ አታገኙም። በቃ አንቺ ደግሞ እኔንም አጉል እንትን ውስጥ አትክተችኝ። እሺ ብላለሽ ብዬ ነግሬው እንዴ እየሰማሽ አይደል? እሺ ግን የዛሬን ብቻ በቃ አሁን ጊዜ ሳታጠፊ ተዘጋጃጂ። ለምን እንደሆነ አልገባኝም፣ ግን በጊዜ ነው ላገኛት የምፈልገው ብሏል።
እሺ በቃ ተዘጋጃችሁ ተዘጋጁ በቃ እንዴ ሜሪ ወንድሜ ምን ሰራልሽ? አንተ ራስህ እዚህ ምን ትሰራለህ? ቆይ እኔ የምጠብቀው ሰው አንተ ነህ? እንዴ ላገኛት የመጣኋት ሴት አንቺ ነሽ? ቆይ እዚህ ምን ትሰራለህ? አንቺ ራሱ ምን ሰራልሽ? ቆይ ይሄንን ነው ስራ እያልክ የምትወጣው? አንቺ ራሱ ይሄንን ነው የምትሰሪው? እኔማ ተማሪ ነኝ። ቆይ ቆየሽ እንደዚህ ማለት ከጀመርሽ? አረ ወንድሜ እንደዛ አይደለም። ዛሬ መጀመሪያ ነው ስወጣው። ቤተሰባችን ምን ቢያውቁ ምን እንደሚሉ አስበሽዋል? ግን ቆይ ያንተንስ ቢሰሙ ምን ሊሉ ይችላሉ? ይሄን እየሰራ ነው ገንዘብ የምታገኘው? አንቺ ራሱ ትምህርት ቤት እያልሽ የምትሄጂው ይሄን ልትሰሪ ነው? ቆይ ምን እያልክ ነው? እህት አለች አይደል እንዴ? እኔ እኮ ቢያንስ ወንድ ነኝ። ወንድ ሲሆን ኖርማል ነው፣ ሴት ሲሆን ችግር አለው አይደል? አሁን ማሚ ብትሰማ ምን እንደምትል አስበሽዋል? ያንተንስ ብትሰማ? የኔ ብቻ ሲሆን ነው እንዴ ችግር ያለው? አሁን ሁለታችንም እዚህ ጋር ማቆም አለብን። አዎ ወንድሜ፣ እኔም ብሆን በጓደኞቼ ግፊት እንጂ ይሄን ነገር ፈልጌው አይደለም ያደረኩት። ቤተሰቦቻችን ግን ከሰሙ ይሞቱብናል። ልክ ነው ወንድሜ። ስለዚህ ድጋሚ እንደዚህ አይነት ቦታ እንገናኝ። ቃል ግቢ። ቃሌ ነው ወንድሜ።